እንኳን ደስ ያላችሁ ለማስተር አብነት ስትጨነቁና ስታስቡ የነበራችሁ ሰዎች ማለት ነው። ዛሬ እንግዲህ ማስተር አብነት የምስራች ዜና አሰምቶናል። እሱም ጉርሻ ፔጅ ፖስት አድርጎታል። የማነብላችሁ ይሆናል። የምስጋናና የደስታ ዜና ስለ ማስተር አብነት የጤና ሁኔታ የተደገፈውን ድጋፍ ታህሳስ 15 2018 ዓ.ም ተወዳጁ በጎ አድራጊው ማስተር አብነት በአሁኑ ወቅት በሲሊኮን ሬድ አጠቃላይ ሆስፒታል የሕክምና ክትትሉን በጥሩ ሁኔታ እያከናወነ እንደሚገኝና በአሁኑ ሰዓት በጥሩ የጤና ሁኔታ ላይ እንደሚገኝ ለወዳጆቹና ዘመዶቹም እና ለአድናቂዎቹም የምስራች እናበስራለን። ይህ በመሆኑ በዚህ ወቅት ከፈጣሪ ቀጥሎ ለወንድማችን ፈጣን ማገገም ትልቅ አስተዋጽኦ ያበረከቱ አካላት ቤተሰብ በታላቅ አክብሮት ያመሰግናሉ። ልዩ ምስጋና ለሚከተለው አካላት፣ አንደኛ ለሲሊኮን ሬድ አጠቃላይ ሆስፒታል ላሳያችሁ ልዩ ትኩረትና ጥራት ያለው የሕክምና አገልግሎት በድጋሚ ታላቅ ምስጋና ይድረሳችሁ። ሁለተኛ ለሕክምና ባለሙያ በሆስፒታሉ የምትሰሩ ዶክተሮች፣ ነርሶች፣ መላው ሰራተኞች ምስጋና ይድረሳችሁ። ሶስተኛ ለመንግስት ከፍተኛ ኃላፊዎች በስልክ በመደወልና ሁኔታውን በመከታተል ላሳያችሁ አጋርነት ምስጋና ይድረሳችሁ። አራተኛ ለሃይማኖት አባቶችና ለሚዲያ ባለሙያዎች ስለ ማስተር አብነት ድምጽ ለሆናችሁና በጸሎት ላሰባችሁ ምስጋና ይድረሳችሁ። አምስተኛ ለቤተሰብና ለቅርብ ጓደኛ በተለይም ሁሌም ካጠገቡ ሆኖ ለምትደግፉ ወንድማችን ቢኒ ኢትዮ ልባዊ ምስጋና ይድረስ። በጸሎታችሁ ላሰባችሁ በሙሉ ፈጣሪ በመልካምነት ያስባችሁ። ማስተር አብነት አሁንም በከፍተኛ ጥንቃቄ ሕክምናውን እየተከታተለ ይገኛል። መልካምነት ለራስ ነው እና አልሐምዱሊላህ ረቢል ዓለሚን አሁን ላይ ማስተር አብነት በጥሩ ሁኔታ እንደሚገኝ ምንጭ ደርሶናል ማለት ነው። እንኳን ደስ አላችሁ። ስለ ማስተር አብነት ስትጨነቁ ስታስቡ የነበራችሁ ግለሰቦች በሙሉ ማለት ነው። አላሁንም ደግሞ በቃ እንቅል አድርጎ ያወጣላት ነው ምለው። በጎ ሰው ይገባዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያኑ ግንቺ ሰላም ብያለሁ። ለከዲው ጅማቲው በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ፎሎ ማድረግ እንዳትረሱ ማለት ነው። አንድ ደግሞ በጣም የገረመኝና ያሳቀኝና የመዳም ቅመሞች ሁሌ የማይማሩበት አመት እስከ አመት ወራት እስከ ወራት በቃ አመትን ሲተካ ሁሌ የማይማሩበት ነገር ምን እንደሆነ ታውቃላችሁ? መበላት። ግማሹ በቤተሰብ፣ ግማሹ በባል፣ ግማሹ በእናት፣ ግማሹ በፍቅረኛ፣ ግማሹ በጓደኛ፣ ግማሹ በብድር። መች ነውና እኛ ሰው የምንሆነው? ቆይ ማለት በአሁን ዘመን እናትና አባት እንኳን ተው ወንድምና እህት ዘመድ የባዳ ናቸው። እናት አባት ግን የልጅን ሞዴቅ የልጅን ክፋት ማይፈልጉ እናት አባት ናቸው በዚህ ምድር ላይ ያሉት። እነሱ ራሱ ሁሉም ቤተሰቦች እያልሁኝ አይደለም። እነሱ እናትና አባት ብዙ ታሪኮች አይተናል በሶሻል ሚዲያ ላይ። አረብ ሀገር ሆና ቤት አሰርታ የሆነ ነገር አሰርታ ሀገር ስትገባ ላሽ በቃ ሄጂ ተመልሰሽ ስሪ ይሄ የኛ ነው ብሎ ላሽ የሚሉ ቤተሰቦች አይተናል። የገዛ እናትና አባት ከሆዳ 9 ወር ተሸክማ ያሳደገቻት እናት እንደዚህ ያደረገች። እናንተ 10 ሚሊዮን ብር የኢትዮጵያ ብር አውጥታችሁ ለአይመኒታ ምንድን ፋብሪካ እንገነባለን ብሎ ሲሰክሳችሁ ምን አለ አይምሯችሁን የተነካው? እኔ ወላሂ በእናንተ እንኳን በላችሁ እኔ አላዝንላችሁ። ወላሂ ነው የምላችሁ። እየሰማችሁ በየሶሻል ሚዲያ ላይ በየቦታው ስለ ብር ነገር እየሰማችሁ በዚህ ልክ መደንቆር ማለት የእናታችሁ ልጅ አደረጋችሁት እንዴ? 500 ሺህ አውጥታችሁ እስከ 1 ሚሊዮን ብር አውጥታችሁ የምትሰጡ ምን አይነት ደንቆሮች ናችሁ እናንተ? እንኳን በላችሁ። የት አባታችሁ ታውቁታላችሁ እንዴ? በዚህን ዘመን እናት አባት እንኳን እየታመነ አይደለም። እንኳን ደግሞ ምን ብሎ ቢያሳምናችሁ ነው?
ማንም ሰው ቤት እንኳን ኢትዮጵያ ሆናችሁ እንኳን ፋብሪካ አይደለም ቤት አሰራለሁ ብትሉ የራሳችሁ ሰው እንኳን እናንተ እንደፈለጋችሁት አያሰሩላችሁም። ግማሹን ብር ያጠፋሉ፣ በግማሹ ደግሞ ይሰሩላችኋል። እንደዛ እያደረጉ ዘመናትን ነው የሚያንዛዙባችሁ። እና እኔ በዚህ ልክ ምንድነን እኛ ምንድነን ማንማረው? ከአመት እስከ አመት በየሚዲያው እንመከራለን። ምንድነው ማንማረው እንዴ? እኔ ምኑን አምኜ ነው? ሚዲያ ላይ እኮ ነው ማቀው። ይስራ አይስራ ብር ደግሞ እንኳን ከባድ አይደለም ከዘመድ ከእናት ከአባት ከእህት ከወንድም እንኳን አሁን ላይ እስከ ሞት ድረስ እያዳረሰ ያለው ምንድን ነው? ብር ነው። ገባችሁ? እናት አይደል እነዚህ ይታዘናል እንዴ? እንደውም ወጥቶ እንኳን እናንተ የ10 ሚሊዮን ትላላችሁ የ15 ቢሊዮን ነው ሚሊዮን ነው ያለው። ሲጠሩ እኮ ራሱ እንኳን አያፍሩም። ፕሮጀክት ነው 10 ሚሊዮን ምን አለ? እኔ ስራ ላይ ያለው ሰው ነኝ፣ መስጠት እችላለሁ። ናም ጠይብ እና እንትን ማለት እችላለሁ። ምንድነው መስጠት እችላለሁ ያለው? ገባችሁ? ምንድናችሁ እናንተ ሁሌ ማትማሩት አጥቦ ጭቃ? እስከ መቼ ነው እንደ ላሜ ቦራ በየአመት በየጊዜው የምትማሩት? ለዚህ ነው ትልቁም ትንሹም እየተነሳ የመዳም ቅመም። እስቲ እኔ ለአንድ ሰው ምን ሆና ምኜ ነው 500 ሺህ? ቀልድ ነው እንዴ? ዛሬ ደግሞ ይሄ ፋብሪካ ቢከፈት ራሱ በትክክለኛ በተሰራበት እንዴት በቃ እንካፈላለን ብላችሁ አስባችሁ ነው እናንተ የቦንድድ ፋብሪካ ኢትዮጵያ ላይ ልትከፍቱ? ያሰላም በጣም ነው የሰከከሳችሁ። ኧረ የሆነ ነገርማ እንደዚህ ቀብቷችሁ ነው እንጂ ይሄ አደንዝዝ አፍዝዝ አደንዝዝ የሚባለውን እንደዚህ አሸትሸት አድርጓችሁ ነው እንጂ ብራችሁን አንስታችሁ የሰጣችሁ። አይ እንዲህ በሰላሙ አንድ ሰው አንስቶ ብር አይሰጥም። እና እንኳን በላችሁ ነው የምለው። እንዴ ሞኝ ወላሂ በጣም ነው የሚገርመው እኮ። በቃ ትንሹም ትልቁም እየተነሳ የአረብ ሀገር ሴት ለምን ላሜ ቦራ ስለሆናችሁ እንዴ? በዚህን ዘመን ማን ይታመናል? እኔ ራሴን ራሱ ማላምንበት ጊዜ ላይ ደርሻለሁ። በዚህን ዘመን ማለት ነው። እንኳን 10 ባዳ አይደለም ደፋር። ትቀልዳላችሁ እንዴ እናንተ? እሱ የራሱን ህይወት ያጣጥምበታል። አንቺ እዚህ የመዳም ገረዶንሽ ተገረደሽ በነፃ ለሱ ማቋቋማ ትሰጫለሽ እንዴ? አናቅም እንዴ? እሱ እኮ ከዚህ ተጠርዞ ሲገባ 1 ብር የለውም አይደለም እንዴ? አሁን ወላሂ ላዚም የሰው ሀቅ የሚበላ ሰው መጨረሻው አያምርም። ያችኛውም ልጅ እንደዚህ 13 ሺህ ሪያል የሳውዲ የታመመችዋን ልጅ እንትን ስላላልኳት ነው ስላላገኘዋት ነው ምናምን ሀቢባ ቤት መታ በቀደም ለእርዳታ የተሰበሰበውን ብር የ8 ዓመት በልታ አይደል እንዴ? ከ3 ዓመት በፊት አሁን በቀደም ሀቢባ ጎሮሮይን ስትይዛ መንታ የመለስከው አይደል? አንተ ታማኝ ብትሆንማ የዚችን ሴት ብር ሀቢባ ቤት መታ ክስ ሳታቀርብብህ ነበር የምትመልሰው። በዚህ ደረጃ በዚህ ልክ ናችሁ እናንተ ማለት ነው። በደሃ ገንዘብ አንዴ ኳታር አንዴ ቻይና እያልክ ቦርጭ ነሳድግ